ወዮ ባላችሁ ሄረሜላ እኔ ላንቺ አፈርኩልሽ። አረ ሴትነትሽን አስከብሪ። በዚህ ልክ ለምነሽ ብታገቢ ሩታን ትቶ የወጣ ሰውዬ በዚህ ልክ ለምነሽ ብታገቢ ካንቺ ጋር ዘላለም ይቀጥላል ይመስልሻል? አይደብርሽም? ሴትነትሽን አታስከብርም? አይደብርሽም? እቺ ምን አይነት ንፍርቅ ናት? ራስሽን አስከብሪ እንጂ ሴት ልጅ ራሷን ስታስከብር ነው ደስ የሚለው። እውነት ለመናገር ማለት ነው። ባለትዳር ወንድ ላይ ነው መተሽ ፍጥ ያልሽው ማለት ነው። አይደብርሽም? በግድ የሰውን ባል የራሴን ካላደረግኩ ብለሽ ሙጭጭ ምትይ አይደብርሽም እንዴ? ክብር የሚባል ነገር አለ እኮ። ወንድ ልጅ እኮ አንቺ ክብር ሲኖርሽ ነው የሚፈልግሽ። በዚህ ልክ ለምነሽ ተንበርክከሽ አልቅሰሽ አግብቶሽ ነገ ጥሎ ይሄዳል። ለራስሽ ለነገ አታስቢም? ለእድሜሽ አታስቢም? የምሬ ነው። ሩታ እኮ ዛሬ የተናገረችው ልክ ናት። በእድሜሽ ላይ አትጫወቺ፣ ጊዜሽን ተጠቀሚ ብላለች። ከገባሽ ማለት ነው። ከሩታ ንግግር ከተማርሽ ይገባሻል ብዬ አስባለሁ። ምንድነው በእድሜሽ ላይ የምትጫወቺ? እኔ እንጃ የማይመጥንበት ቦታ ነው የቆመችው። እግዚአብሔርን አብርሽ አሁን ላይ ምንም ማለት ነው። ሩታንም ወዳታለሁ እሷንም ወዳታለሁ። ሁለቱንም ማጣት አልፈልግም ነው ያለው ማለት ነው። ሩታንም ማጣት አይፈልግም፣ ሄርሜላንም ማጣት አልፈልግም። አስባቸው ወዳታለሁ ነው የሚለው እንጂ አፍቅራታለሁ የሚል ቃል አልወጣም እንዴ። ወንድ ልጅ ለምን በዚህ ልክ ቆፍጠና ይሉ? አይደብርም እንዴ? እግዚአብሔርን እኔ ለውሽምት እኔ ላንቺ አፈርኩልሽ። እኛን አታሰድብ፣ ሴቶቹን አታሰድብ ባንቺ ምክንያት ማለት ነው። በጣም ወጥረገሽ ያስጠላል። ሴት ልጅ በዚህ ልክ ስታለቅሰው በጣም የሚደብረው እንዴ። ሼም እኮ ነው። ወንድ ጠፋ እንዴ? ኢትዮጵያ ውስጥ ወንድ ጠፋ እንዴ? ባለትዳር ነው እንዴ አንቺ የምትመኘ? እኮ የሰው ባል እኮ ነው። የምሬ ነው። ያሳፍራል። ሴትነትሽን አስከብር። የራስሽ ስታስከብር ነው ወንድ ልጅ ቢፈልግሽ። አንቺ አውሩታ አለች እኮ በውልልታ ነው እሱ ብዙ ጊዜ የሚጎዳው ብላለች። አዎ በብዙ ነገር ያው ገንዘብም ከፍለሽ ብዙ ነገር አድርገሻል። ብዙ ነገር ከዚህ በካሜራ ጀርባ ብዙ ነገር ልታደርጊ ትችላለሽ። በእርግጥ ወንድ ልጅ ደግሞ በቁሳቁስ በግድ እሱ ኡሉልታ ይዟት ነው እንጂ አብርሽ ኡሉልታ ይዟት ነው። ኡሉልታ ባይኖር እኮ አብርሽ በዚህ ልክ ካንቺ ጋር ጊዜ ምናምን አይሆንም። እግዚአብሔርን ይሄ ሁሉ ጊዜ አቃጥል። በቃ ምን ትለኛለች? እሷን ጥዬ ቢሄድ ምን ትለኛለች? በእኔ ምክንያት ብትጎዳስ? ጭንቀት ውስጥ ነው ያለው ማለት ነው። አብርሽ ሄርሜላን ፈልጎ ወዷት ሳይሆን ያው ኡሉልታ ይዟት ነው ሩታ እንዳለችው ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ እንግዲህ ፓርቶቱ የትላንትና ቪዲዮ ዛሬ በጊዜ ነው የተለቀቀልን ይዤላችሁ መጥቻለሁ ማለት ነው። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ የኔ ውዶች። የምታበረታቱኝ የምር ብዙ ልጆች ሰብስክራይብ አድርጋችሁኛል። በጣም ማመሰግናችሁ። ኖሩልኝ የኔ ውዶች፣ የኔ ሁንቆች ብያችኋለሁ። እንግዲህ ዛሬ ሁሽምት ስሜትክን ብቻ ንገረኝ፣ ለአንተ ተገዝቼልህ ኖራለሁ፣ በጣም ነው ማፈቅርክ፣ ለኔ የሆነ ቃል ግባልኝ በማርያም ብላ ወንድ ልጅ የምትለምን ሄርሜላን አየሁ በዚህ ልክ ስትና አረቢያስማ እኔ አፈርኩ። ሴት ልጅ በዚህ ልክ ለምንድን ነው አረ ሸም ነው። ራስሽን አስከብሪው እንጂ ምንድነው? ወንድ ጠፋ እንዴ? ይሄ እኮ ሸም ነው። እግዚአብሔር አታስጨንቁ እያለች ሩታ ልክ ናት እኮ ልክ ናት። አብርሽ አሁን ለእኔ ልቤ ከልጄ ጋር ነው ታውቃለሽ። በዚህ ሰዓት እንደዚህ ነገር መጠየቅ አልነበረብሽም። ስለዚህ አንቺን እሺ ነገሮችን እያበላሸሹ እኔ በዚህ ሰዓት እንዴት በዚህ ሰዓት ጠይቀኛለሽ? እኔና አንቺ አንድ ላይ ብዙ ጊዜ እንቆማለን። ለምን አልጠየቅሽኝም? በካሜራ ጀርባ ነው እንግዲህ እንደዛ ብሎ የሚጠይቃት። ለምን አልጠየቅሽኝም? ስንት ወር ከኔ ጋር ቆይተሻል፣ ለምን አልጠየቅሽኝም ያላት ነው ያለ አብርሽ አሁን ላይ በቃ ልጁ አሁን እያደገም ስለሆነ ልዑል እያደገም ስለሆነ ከልጁ ጋር ነው መጫወት የምፈልገው፣ ወደ ራሱ ህይወት ነው መመለስ የምፈልገው እኔ እንደተረዳው አብርሽ ማለት ነው። እና እምቢ ማለትም ይኸው ሄርሜላን ክዶ መሄድም ሼም ይዘዋል። ገባችሁ? ይኸው ሩታ ታውቃላችሁ
ጀግና ናት፣ ማንም አይችላትም እውነት ለመናገር ማለት ነው። እና አቤል እንዴት እንደተናደደ አታስጨንቁ። በቃ እውነት ለአንቺ ስሜት ቢኖር እኮ ሁሉ መቆየት እኮ አይጠበቅበትም ይናገራል። ስለዚህ ልጁን አታስጨንቁ ብላ ስትናገረ አቤል በንዴት ነው ሩታ ሲያያት የነበረው ማለት ነው። አቤል ደግሞ ሩታና አብርሽ ቢለያዩ ለአቤል በጣም ደስታ ነው። ሄርሜላ ግን ምን ገንዘብ ለአቤል እንደሰጣችሁ አላውቅም። እግዚአብሔር ወይን ሄርሜላ አብርሽ ሄርሜላና አብርሽ እንኳን ቢለያዩ አቤል ሄርሜላን ይፈልጋት ይመስለኛል። እኔ እንደተረዱ በጣም ነው የሚናደደው። በቃ በጣም ማለት ነው። ሁለት ሰው ወዶ አይሆኑ አንዱ ነው መመረጥ ያለበት እያለ ነው ያለ አቤል ማለት ነው። እና ስለዚህ አብርሽ የራሱ ስሜት መናገር አልፈለገም። ሩታ እኮ እኔና አንቺ እኮ ተፋተን፣ እኔና አንቺ የምንገናኙ በልጅ ብቻ ነው። ስለዚህ ከአንቺ ጋር እኔ ምንም የለኝም ምን ያለው ምንም የለኝም እንጂ የሆነ ነገር አለ። ቤተሰብ አብርሽና ሩታ አንድ ላይ ያደረጉ ነገር ይኖራል። አላቅም በካሜራ ስላልወጣ ነው እንጂ እኔና አብርሽ አሁን ላይ ግን በፊት ብዙ ነገር በመሀላችሁ ብዙ ነገር ተፈጥሯል። አሁን ላይ እኔና እሱ መሀል ውስጥ ሰላም ነን። በቃ እኔና እሱ ውስጥ የሆነ ነገር አላቸው አብርሽና ሩታ ማለት ነው። እና የሆነ ነገር ስላላቸው ነው እንጂ አብርሽ ለምን በዚህ ልክ እሺ ሄርሜላ የሚፈልጋት ከሆነ ለምን አፍቅርሻለሁ አይልም? የሆነ ነገር ሩታና አብርሽ አጠገብ የሆነ ነገር አላቸው አብርሽና ሩታ መሀል ውስጥ ማለት ነው። እና የሆነ ነገር ተፈጥሯል ቤተሰብ ማለት ነው። እና አብርሽ አሁን ላይ ወደ ልጁ ነው በቃ መመለስ የሚፈልገው። ሄርሜላን አይፈልጋትም። ይሄን በማለትም ከበደ። ምክንያቱ ከሄርሜላ ጋር ብዙ ነገርን አሳለፉ። አንድ ላይ ፈታ ዘና ያሉ፣ አንድ ላይ እየበሉ፣ አንድ ላይ እየሄዱ፣ አንድ ላይ ቪዲዮ እየሰሩ፣ በተለይ ቲክቶክ ቪዲዮ እየሰሩ አንድ ላይ በቃ ብዙ ነገር ይዞ ነው እንጂ አብርሽ ሄርሜላ እንደማይፈልግ እኔ ተረዳው። ለምን ወንድ ልጅ እሺ እቺን እውነት ለሄርሜላ ስሜት ቢኖር እኮ መናገር ነው። በቃ ሩታ አጠገቤ ኖረችም አልኖረችም መናገር ነው። ሄርሜላ አፍቅርሻለሁ፣ ሩታም ደግሞ የልጅ እናት ናት፣ ስለዚህ እሷም ወዳታለሁ፣ አንቺን አፍቅርሻለሁ ብሎ እኮ መናገር ነው። ይሄ ብዙ የሚያስጨንቅ ነገር የለም። ስለዚህ አብርሽ አሁን ላይ ከሩታ ጋ ነው መሆን የሚፈልገው። ውሉልታ ይዟት ነው ውሉልታ ይዞ ነው ብላለች ሩታ እንዳለችው ውሉልታ ነው እንጂ እሱ አሁን ላይ እኔና እሱ መሀል ውስጥ ሰላም ነን። ስለዚህ ልጁን አታስጨንቁ። ወዮ ቤተሰብ እንዳስከብኝ ምንም ማድረግ አልችልም። ንግግሬ በጣም እኮ ዋያ ጉድ እኮ ነው። ሄርሜላ በጣም ነው የምታስቀኝ። እግዚአብሔር ምን አይነት ጅል ናት ግን! ምነው አንቺ እድሜሽ ለምንድን ነው የምታቃጢ? ሩታ እንዳለችው ልክ ናት። ጊዜሽን እድሜሽን አታቃጢ። ስለዚህ ቁረጪ፣ ተስፋ ቁረጪ ከአብርሽ። እኔና አብርሽ ልንመለስ እንችላለን። ነገ ምን እንደሚፈጠር አናቅም። አሁን ላይ እኔና እሱ መሀል ውስጥ ሰላም ነን። ነገ አንድ ላይ እንሆን እንችላለን። ስለዚህ ተስፋ አድርገሽ አትቀመጪ። ባኔን ለቀቅ አድርግልኝ በቃሽ። ብዙ ጊዜ አንድ ላይ ብዙ ሆር ነው። ብዙ ሆር ከሱ ጋር ሆነሻል። ስለዚህ አሁን ለቀቅ አድርግልን። በማላችን ሰላም ነን። ለነገሩ እናንተ ይሄ ነገር ለምን እንደዚህ ሊሆን ቻለ? ሩታ ዳንና ሜሪን ከህይወቱ ስላስወጣችሁ ነው አቤል አብርሽ እኮ አያፍቅርሽም ብሎ የጠየቀ ያን ጊዜ እኮ ነው። እናንተ ሩታ ዳንና ሜሪን ከህይወቱ ካስወጣችሁ በኋላ እኮ ነው አቤል ፈርቶ አብርሽ በቃ ወደ ሩታ ሊመለስ ነው ብሎ ነው መሰለኝ። ከዛ አቤል ምን አደረገ? አብርሽ አንቺን አያፍቅርሽም ብሎ ሄዶ የፍቅር ጥያቄ ሄርሜላ አብርሽን መጠየቅ አለብሽ፣ የሆነ ውሳኔ ለአንቺ መስጠት አለበት። ፈርቶ ነው በቃ ሩታና አብርሽ ይመለሳሉ ብሎ ነው። አብርሽና ሩታ እንኳን ቢመለሱ አቤል ወይን ሄርሜላን ይፈልጋታል ብዬ አስባለሁ፣ እኔ እንደተረዱ ቤተሰብ። ስለዚህ ሩታ ማንም አይችላትም። የኛ ጠንካራ የኛ ጀግና ሴት ሩታና አብርሽ ደግሞ መቼም አይለያዩም። ግን ሄርሜላ በኢዱማ ባትጫወት ጥሩ ነው ብዬ አስባለሁ።
ከአሁኑ ከአብርሽ ንግግር ተረድታ ራሱ ከሱ ህይወት ብትወጣ ከሱ ብትርቀው ራሷን ብታስከብር መልካም ነው ብዬ አስባለሁ። ምክንያቱም ጊዜ ቆሞ አይጠብቁም። ስለዚህ በጊዜሽን ተጠቀሚ። የራስሽ ህይወት ብትኖሪ ጥሩ ነው ብዬ አስባለሁ። ሄርሜላዬ ማለት ነው። ጊዜ ወርቅ ነው። ጊዜ ቆሞ አይጠብቅም። ስለዚህ በሰዓትሽ ተጠቀሚ ብለሻለች የኛ ሩታችን ማለት ነው። ገባሽ? አብርሽ እንግዲህ ጊዜውን አታቃጥልባት ልጅቷ። ስለዚህ ቁርጡን ንገራት። ሩታም እኮ ተናገራለች። አታስጨንቁ፣ ቢፈልግሽ እኮ ስሜቱን እኮ ይናገራል ብላለች ሄርሜላ ማለት ነው። ቢገባሽ ገባሽ? ገና ሻይ ቡና ትላለ ወይ? ተረጋግታ ትነግረኛለ ወይ? አብርሽ አሁን ጊዜ ስጭኝ እንጂ አብርሽ ለሄርሜላ ጊዜ ስጭኝ፣ ነገ አስቤ ነግርሻለሁ እያላት ነው። ስለዚህ ሩታም ደግሞ እኔ ሄጃለሁ ቤት ጠብቀሃለሁ ብላ ሄዳለች። እንግዲህ ሄርሜላዬ በዚህ ልክ ራስሽን አታስኒቂ፣ ራስሽን አስከብሪ። በጣም ነው የሚደብር። ለወንድ ብለሽ በዚህ ልክ ተንበርክከሽ፣ አንቺ እኮ ቆንጆ ነሽ፣ ስንት ወንዶች የሚፈልግ ሰው ነሽ። ግን ለምን ሴትነሽን ዝቅ ታደርጋለሽ? አይደብርሽም? ራስሽን አስከብር። ራስሽ ስታስከብር ወንድ ልጅ የሚፈልግሽ ማለት ነው። ለነገ ህይወትሽ አስቢ ብለሻለች ሩታ። ገባሽ? የሩታ ምክር ቢሰሚ ጥሩ ነው። ሩታ ምክር ጣል አድርገሻለች ማለት ነው። ከገባሽ ከሰማሽ ማለት ነው። ስለዚህ ራስሽን አስከብሪ ለማለት ፈልጌ ነው። ቤተሰብ የዛሬ ቪዲዮ ከተመቻችሁ፣ ቪዲዮዬ ንግግሬ ሁሉ ነገር ከተመቻችሁ ላይክ አድርጎ ወዳችኋለሁ የኔ ውዶች፣ የኔ እንቆች።